ያው ሁለት ልጆች አሉኝ እኔ ምኖረው እዚህ ሸራ ቤት ውስጥ ነው መጀመሪያ ግን ከባዱ ችግሬ አሁን ከምኖርበት አካባቢ ልማት ተነሺዎች ነንኛ ያው ምኖረውም ሸራ ቤት ውስጥ እሱንም ላጣው ነው ማለት ነው ሰንደይ ማርኬት ይገለሽ ነው የምትሸጠው ቅዳሜና እሁድ ሰንደይ ማርኬት በራሷ ተሸክማ ነው ሄዳ ሸጣ የምትመለሰው በጣም ከባድ ነበር ብዙ ጊዜ ያው ስራም መስራት ማልችልበት አንደኛ ኦፕሬሽን ምስለ ነበርኩኝ ከነፍሰ ጡር ሰዓት ጀምሮ ነው እዚህ ሸራ ላይ የነበርኩት በጣም ከባድ ነበር በየሰው ቤት በየመስራ ቤቱ ይገለሽ ነው የምታከፋፍለው ከዛ አልፎ ስደት ላይ በነበርኩ ሰዓት ለ10 ወር ላይ በጣም ከባድ ከአብሮኝ ከነበሩ ልጆች ጋር ቢያንስ 100 ወይም 200 ምናምን በየቀኑ የሚመጡ የሚሄዱ ልጆች ላይ ማየው ጥሩ ጊዜ አልነበረም ቤት በፈረሰበት ጊዜ ባላት የስራ ተነሳሽነት የጓሮ አትክልት በመትከል ጎመን ቆስጣ ቲማቲም ሁሉን ነገራት የጓሮ አትክልቶችን በማምረት ብዙ ነገር ትለወጥ እየሰራች የምትገኝ ልጅ ነች ያው የቤት ችግር አለብኝ እንደገና ደግሞ መስሪያ ቦታ አሁን እኔ ሱቅ ያስፈልገኛል ግዴታ ማለት ነው ግን 100 ሺህ ብር ብታሸንፍ የራሷን ሱቅ ተከራይታ የመስራት እድል ይፈጥርላታልና 100 ሺህ ብር ይገባታል 7 አመት እዚህ ሸራ ላይ መቀመጥ በጣም ከባድ ነው ዝናብ አለ ክረምት መስራት መንቀሳቀስም አንችልም ዝናብ ከዘነበ ቤት ውስጥ ነው ቁጭ የምንለው ከዛ ወጥተን የራሳችን በቃ እንደማንኛውም ሰው ቤት ተከራይቼ ልጄን እያስተማርኩ እንደኔ ማለት ቢያንስ እንኳን ወደፊት ጥሩ ደረጃ ልጄ የሚደርስበት እሱ ነው የማስበው ማለት እኔ ካለበት ቦታ ላይ መውጣት ፈልጋለሁ ከዚህ ሸራ ላይ ተነስቼ የራሴን ስራ ሰርቼ ወደፊት ቢያንስ እንኳን ሳንቃሾንም እያመሰገንኩ በዚህ አጋጣሚ ከዚህ ቦታ ላይ መነሳት ፈልጋለሁ ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት ውድ ተመልካቾቻችን ዛሬ ምርጫችሁ ስለሆነን እናመሰግናለን ይህ ሳንቃ ሪያሊቲ ሾው ነው እንደተለመደው ሰብስክራይብ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን ሰላም እንዴት አደረስ ሰላም ነው እግዚአብሔር ይመስገን እንግዳ አድርጋችሁ ስላስተዋወቃችሁ ያመሰግናለሁ ስሜ ዘመናዊ መሰለ ይባላል ተወልጄ ያደኩት እዚሁ አካባቢ ነው አርቲስት መኮንን ላቀ መጥቶ ነበርኛ ጋር በጣም ነው ደስ ያለኝ ማለት እኔ አልጠበቅኩም ሌላ ሰው ነው ስጠብቅ የነበረው በጣም ነው የምናመሰግነው አርቲስት መኮንን ላቀ ያው ከልጅነት ጀምሮ እኔ ብዙ ጊዜ በድራማ ምናምን ያለው ላረገልን ትብብር በጣም ነው የምናመሰግነው ካብስራ ጋር የተዋወቅነው አክስቷ ጋር መታ ስትኖር ነው 20 አመት ይሆነናል ካብስራ ጋር ያለን ግንኙነት ጉርብትናም ነው አብሮ አደጎችም ነን የሳንቃሾ ቆይታዬ በጣም አሪፍ ነው ማለት ያው እኛን ከምንም ከዜሮ ተነስቶ ማለት በጣም ጎበዝ ሆነን እንድንሰራ ሳይሰለች ሳይደክም እየተከታተለን ለኛም ለስራችን ትልቅ ማለት ቦታ ሰጥቶን አሁን እኔ በራሴ ስራዬ ላይ አተኩሬ እንድሰራ በቃ ከየሳምንቱ ዛሬ አዳዲስ ነገር ይዤ እንድጠብቅ ለዛ አግዞኛል በጣም አሪፍ ነው አብስራ የሳንቃሾ ላይ ተወዳድራ በማሸነፏ በጣም ደስ ብሎኛል ምክንያቱም ብዙ ችግርን አሳልፋ የመጣች ልጅ ነች ሀረብ ሀገር ሄዳ ተሰዳ የመጣች ልጅ ነች እዚህ ሞና በየሰው ቤት በየምኑ እየሰራች የምትተዳደር ስለሆነች እዚህ ላይ አሸንፋ ስላገኘች በጣም ደስ ብሎኛል እኔ በህይወቴ ከባድ ነገር ያሳለፍኩት ያው ልጄን እዚህ ሸራ ላይ ወልጄ በማሳደግበት ሰዓት በጣም ከባድ ነበር ብዙ ጊዜ ያው ስራም መስራት ማልችልበት አንደኛ ኦፕሬሽን ምስለ ነበርኩኝ ከነፍሰ ጡር ሰዓት ጀምሮ ነው እዚህ ሸራ ላይ የነበርኩት በጣም ከባድ ነበር ምክንያቱም እኔ ኦፕሬሽን ላይ መንቀሳቀስ አልችልም ያው ተንቀሳቀሽ የሚሆነ ቦታም ደርሼ ለመምጣት ልጅም ይዝልኝ ሰው ስላልነበረ ራሴ ብቻዬን ስለነበርኩ ማለት በጣም ከባድ ጊዜ ነበርና ከዛ አልፎ ስደት ላይ በነበርኩ ሰዓት ለ10 ወር ላይ በጣም ከባድ ከአብሮኝ ከነበሩ ልጆች ጋር
ቢያንስ 100 ወይም 200 ምናምን በየቀኑ የሚመጡ የሚሄዱ ልጆች ላይ የማየው ጥሩ ጊዜ አልነበረም። በጣም እሱ አስከፊው ጊዜ ነበር ነው የምለው። የብስራ አሸንፋ ሳንቃሾ ላይ ተወዳድራ አሸንፋ ባገኘችው 50 ሺህ ብር ላይ ብዙ ነገር ተለውጣለች። በፊት በየሰው ቤት በየመንደሩ ሄደች እየዞረች ብዙ ስራ ትሰራ ነበር። እዚህም ሱቆች ላይ ሽሮን በመልቀም በርበሬን በመቀንጠስ ብዙ ነገር ትሰራ ነበር። አሁን ግን ያን አሸንፋ 50 ሺህ ብር በማግኘቷ ብዙ ነገር ተለውጣለች። የራሷን ስራ እየሰራች ራሷንም እያስተዳደረች ልጆቿንም እያሳደገች ልጆቿንም እየረዳች ያለችበት ደረጃ ላይ ደርሳለችና በጣም ደስ የሚል ሁኔታ ላይ ነው ያለችው። ባገኘችው 50 ሺህ ብር ተለውጣለች። በዚህ ሰዓት ያለብኝ ችግር ያው የቤት ችግር አለብኝ። እንደገና ደግሞ መስሪያ ቦታ አሁን እኔ ሱቅ ያስፈልገኛል ግዴታ ማለት ነው። እኔ የምሰራው ስራ ዙሬ ነው የምሰራው ማለት አሁን ይሄን ማዘጋጀውን ባልትና ዙሬ ነው በብዛት የምሰራው ቅዳሜና እሁድ ሰንደይ ማርኬት ከምሰራው ውጪ ማለት ነው። እና መስሪያ ቦታ መንግስት ስለሰጠኝ ያንን መስሪያ ቦታ ኮንቲነር እንዳሰራ ፈቅዶልኛል ማለት ነው። እሱ ለራሴ ሰጥቶኝና እሱ ቢሰራልኝ የምሰራው ምዞረው አሁን ዝናብ አለ ክረምት ነው። እዛ ቦታም ራሱ ተቀምጬ ለመሸጥ ድንኳን ያስፈልጋል ትልቅ ድንኳን። እዛ ቦታ ግን ቢሆን በራሴ በግሌ ሱቅ ኖሮኝ መስራት እችላለሁና የሱ በጣም ችግር አለብኝ። መጀመሪያ ግን ከባዱ ችግሬ አሁን ከምኖርበት አካባቢ ልማት ተነሺዎች ነን እኛ። ያው ምኖረውም ሸራ ቤት ውስጥ እሱንም ላጣው ነው ማለት ነው። እና በቃ በጣም የኑሮ ውድነትም አለ በጣም ከባድ ነው። በአሁን ሰዓት ያለው ነገር ዕቃ በየቀኑም ስለሚጨምር እሱ ላይ በጣም ከባድ ነው። እኔ በዚህ ጊዜ ያለብኝ ኃላፊነት ያው 2 ልጆች አሉኝ። እኔ ምኖረው እዚህ ሸራ ቤት ውስጥ ነው። እሱም ሸራ ቤት ውስጥ አውጥቼ ቤት ተከራይቼ ልጄ ወደ 6 አሁን 5ኛ አመቱ ነው ይሄኛው ልጅ። እሱ መብራት የሌለ ቦታ ላይ ነው እስካሁን የኖር ነው ማለት ነው። ለዚህ 1 አመት ነው እዚህ ቤት ውስጥ በኮሊደር ሲፈርስ ያው ለጊዜው ተጠልዬ የቆየሁት። እሱን መብራት ቢያንስ እንኳን ያለበት ቤት ተከራይቼ የምኖርበት ስራ ቦታ ሱቅ ሰርቼ የምኖርበት እሱን ቢሆንልኝ ለኔ በቃ ከባድ ነው። ከዚህ መነሳት አልቻልኩም ማለት ነው። እንደ ቀልድ በተጀመረ 7ኛ አመት ተቆጥሯል። 7 አመት እዚህ ሸራ ላይ መቀመጥ በጣም ከባድ ነው። ዝናብ አለ ክረምት መስራት መንቀሳቀስም አንችልም። ዝናብ ከዘነበ ቤት ውስጥ ነው ቁጭ የምንለው። ከዛ ወተን የራሳችን በቃ እንደማንኛውም ሰው ቤት ተከራይቼ ልጄን እያስተማርኩ እንደኔ ማለት ቢያንስ እንኳን ወደፊት ጥሩ ደረጃ ልጄ የሚደርስበት እሱን ነው የማስበው ማለት ነው። የብስራ በጣም የብዙ የስራ ተነሳሽነት አላት። በጣም ብዙ ነገር ለፍታለች፣ ብዙ ነገር አርጋለች። እናንተም በሰጣችኋት ብዙ ነገር ተለውጣለች። ሌላው ቢቀር እንኳን ማለት ነው እዚች ላይ ባለው እዚህ ቤት በፈረሰበት ጊዜ ባላት የስራ ተነሳሽነት የጓሮ አትክልት በመትከል ጎመን፣ ቆስጣ፣ ቲማቲም ሁሉን ነገራት የጓሮ አትክልቶችን በማምረት ብዙ ነገር ትለወጥ እየሰራች የምትገኝ ልጅ ነች። የስራ ተነሳሽነቷ በጣም ብዙ ነው። ብዙ ነገር በስራ ትነሳሳለች። የሰውን ቤትንም በመስራት የሰውንም በመስራት አሁን ደግሞ በተሰጣት ብር ላይ ደግሞ የራሷን ነገር እየሰራች ራሷን እያሸነፈች ከለጉርሷ ጀምሮ ቤተሰብን እስከ መርዳት ደርሳለች። የወደፊት ህልሜ ከዚህ ሸራ ላይ ተነስቼ ከምኖርበት ያው 1 አመት እንደነገርኩሽ እዚህ ሸራ ቤት ውስጥ ተነስቼ ወደዚህ የገባሁት ሰው አስጠግቶኝ ነው። ዝናብ በጣም በሚያስቸግረኝ ሰዓት ያው እንዳጋጣሚ ቤቱ ተከራይቶ ስለነበር እነሱ ሲወጡ ክፍት ከሚሆን ለተወሰነ ጊዜ እሷንም በዚህ አጋጣሚ ሳላመሰግን አላልፍም። ግን እኔ አሁን ላይ ያለሁት ሸራው ላይ ነው ማለት ያው አካባቢውም ሰሞኑን በልማት ሊፈርስ ነው። እኛ መውደቅ የለንም። እሱን ቤት ተከራይቼ ወደፊት የራሴ ሱቅ ኖሮኝ የራሴን ስራ ባልትናዬን አሳድጌ ጥሩ ደረጃ ደርሼ ታዋቂ ለመሆን ነው የምፈልገው። ስራዬ በባልትና የራሴ በማዘጋጃቸው ስራዎች ጥሩ ደረጃ መድረስ ህልም አለኝ። እንደምታውቁት የአካባቢ ፈራሽ ነው። አሁን እስካሁን ያለችው እዚህ ሰው ጠብቂልን ብሎ በሚጠብቀው ቤት ውስጥ ነው። የአካባቢ በፈራሽነቱ የተነሳ ሁላችንም ስለምንነሳ አሁን ይሄን ላስቲክ ቤት ውስጥ እየኖረች ነው። ላስቲክ ቤቱም ደግሞ ፈራሽ እስከሆነ ድረስ አካባቢው ተነስታ ይነሳል፣ ይፈርሳል። ግን በዛን ጊዜ ጎዳና ነው የምትወድቀውና
ይሄ 100 ሺህ ብሩ ያስፈልጋታል። ለሷ ቢሆን እድሉ ለሷ ቢሰጣት ጥሩ ነው ብዬ አስባለሁና አስባለሁ እንዲሰጣትም ምኞቴ ነው። ለሳንቃ ሚዲያም አመሰግናለሁ። አዎ በደንብ ይገባኛል። 100 ሺህ ብሩ በደንብ ለኔ የሚገባበት ምክንያት እንደምታዩት እኔ ሸራ ውስጥ ነው የምኖረው። እንደገና ደግሞ መስሪያ ቦታ የለኝም። መስሪያ ቦታው አንድ ቦታ ይሄ አሁን እኔ ማዘጋጀው ባልትና ማለት ነው አንድ ቦታ ነው ቁጭ ብሎ መሰራት ያለበት። የተዘጋጀው ነገር በአሪፍ እስከማዘጋጀው ድረስ የለፋውበት የወጣው ወርድኩበት የደከምኩበት ነገር አንድ ቦታ ወደፊት ደንበኛ ይዤ እኔ ጋር ብሎ መተው እዛ ሱቅ ብሎ መተው የሚገዛኝ ቦታ ሰው ያስፈልገኛል ማለት ነውና ሱቅ መከራየት አለብኝ። መጀመሪያ ቤት መከራየት አለብኝ። ሁለተኛ ነገር ደግሞ እኔ ካለውበት ቦታ ላይ መውጣት ፈልጋለሁ። ከዚህ ሸራ ላይ ተነስቼ የራሴን ስራ ሰርቼ ወደፊት ቢያንስ እንኳን ሳንቃሾንም እያመሰገንኩ በዚህ አጋጣሚ ከዚህ ቦታ ላይ መነሳት ፈልጋለሁና የራሴ ስራ በቃ ለወደፊት ልጄ ጥሩ ቦታ እንዲደርስልኝ እንደኔ ሳይማር ወይ ደግሞ በሆነ ነገር ተቸግሮ ስንክልኩል ብሎ እንዳይቀር ጥሩ ደረጃ እንዲደርስ ልጄ እኔም በርትቼ ሰርቼ እንደሱ እንዲያልፍ ፈልጋለሁ። ለስራ ያለኝ አስተያየት በቃ ተለውጣ ከዚህ የበለጠ አግኝታ ከፍተኛ ደረጃ እንድትደርስ ምኞቴ ነው። 100 ሺህ ብሩን ባሸንፍ እኔ የማውለው መጀመሪያ ኮንቲነር ቦታ መንግስት ስለሰጠኝ እዛ ቦታ ላይ ያው ካሁን በፊት ነግሬያቸዋለሁ። መስሪያ ቦታው ተሰጥቶኝ እኔ ማሰሪያ ብር አጥቼ ነው ያንን ቦታ ልተው የቻልኩት ማለት ነው። አሁን ግን እድሉ አለኝ። ያንን 100 ሺህ ብር ባሸንፍ ያንን ኮንቲነር የማሰራት እችላለሁ ማለት ነው እና ያንን ለማሰራት ያግዘኛል 100 ሺህ ብሩ አንደኛ። ሁለተኛ ነገር ደግሞ እኔ አሁን ያለውበት ቦታ በልማት ተነሽ ነው እና ቤት እከራያለሁ። ምክንያቱም መጀመሪያ ይሄ 100 ሺህ ብር ለኔ ቢመጣ ማለት ነው አሁን የምታዩት ክረምት ነው፣ ዝናብ ያስቸግራል። እንደፈለኩ ቀይን እንኳን ማስቀመጥበት ቦታ የለኝም። ይሄ ከተነሳ ቤት ካልተሰጠኝ ወይም ቤት ካላገኘው የትም ቦታ መውደቅ የለኝም ማለት ነው። ቀይን ማስቀመጥበት ዝናብ በጣም ያስቸግረኛል። ወጥቼ ማስቀመጥበት የራሳችን ራሱ ያለንበት በጣም ነው የሚያስቸግረው ዝናብ። ስለዚህ ለሱ መስሪያ ያስፈልገኛል እና ሱቅ እከራያለሁ። መጀመሪያ እኔ ሱቅ ተከራይቼ ሱቅ ውስጥም ቢሆን እየተኛው ሱቅ ውስጥ ለመስራት ነው የምፈልገው። የአብስራ 100 ሺህ ብሩን ብታሸንፍ የበለጠ ስራዋን አሻሽላ ማለትም አሁን እንደምታዩት ይሄ ሰፈር የልማት ተነሽ ነው። ይሄንን ቦታ የምትኖርበት ያው የሰው ትብብር ስላለ ነው። ከአረብ ሀገር ስትመለስ እዚህ ጋር ሰርታ እንድትኖር ያደረጓት ማለት ነው። አሁን ግን ይሄን 100 ሺህ ብር ብታሸንፍ የራሷን የሆነ ስራ ትሰራለች። አሁን በተሰጣት ላይ እንዲህ ከሄደች አሁን ደግሞ 100 ሺህ ብሩን ብታሸንፍ የራሷን የስራ ቦታ ተከራይታ የንግዷን እዛ ታከናውን። ይሄ እንኳን ቢፈርስ ማለት ነው እዛው እየኖረች ስራዋን የመስራት እድል አላት። አሁን በአሁን ሰዓት ያለችው ማለት ነው ሰንደይ ማርኬት ትገኘች ነው የምትሸጠው። ቅዳሜና እሑድ ሰንደይ ማርኬት በራሷ ተሸክማ ነው ሄዳ ሸጣ የምትመለሰው እና ከሰኞ እስከ ዓርብ ደግሞ ባለው ሰዓት ውስጥ በየሰው ቤት በየመስሪያ ቤቱ ሄደች ነው የምታከፋፍለው። ግን ይሄን 100 ሺህ ብር ብታሸንፍ የራሷን የሆነ ሱቅ ተከራይታ የመስራት እድል ይፈጥርላታልና ይሄ 100 ሺህ ብር ይገባታል ብዬ አምናለሁ። ተጨማሪም የ100 ሺህ ብሩን እኔ ብለን የሚገባኝ ብዬ ማምነው ማለት ነው እኔ አሁን እቃ ስሸጥ በየዞርኩ ነው የምሸጠው። የዞርኩ ስሸጥ ደግሞ በአንድ ጊዜ አይደለም። ዛሬ ሰጥቼ ለዛሬው ለ15 ቀን ይሆናል። እንደገና ደግሞ በሁለት በሶስት ጊዜ ክፍያ ይሆናል። ያንን ሽጬ በርበሬ ነው የምገዛው። ያንን ሽጬ ያገላበትኩ ነው በዚህ በተሰጠኝ ሳንቃሾ ላይ በተሰጠኝ 50 ሺህ ብር የተለያየ ጊዜ ነው ብሩ የሚመጣው እና ያንን ተሰርቼ እንኳን ቶሎ ለመከራየት አልቻልኩም ማለት ነው። ምክንያቱም ከዚህ ላይ ነው ቀለብ ምንም ይዤን የምጠቀመው። ያንን ለመስራት ሱቅ እንኳን ለመከራየት አልቻልኩም። ምክንያቱም ይሄ እየተገላበጠ ነው ባልትናው የሚዘጋጀው ብዙ ብር ይወስዳል ባልትናው በራሱ ማለት ነው እና ይሄንን ማለት ሱቁን ለመከራየትም ለመስራትም ስላልቻልኩኝ ይሄ 100 ሺህ ብር ቢመጣ ግን ቀጥታ ሱቅ ተከራይቼ አንድ ቦታ ላይ ቁጭ ብዬ ለመስራት ያግዘኛል። የአብስራ ቪዲዮዎችን አይቻቸዋለሁ። ከመጀመሪያው ጀምሮ ሳንቃሾውን እከታተላለሁ። እሱንም እሷን ነግራኝ ነበረ። ሳንቃሾውንም ሰብስክራይብ አድርጌያለሁኝ። አስተያየትም ኮሜንትም እሰጣለሁ እዛ ላይ
እና በጣም ብዙ ለሳንቃሾ ምስጋና ይገባቸዋል። ማለትም እነዚህ ሰዎችን በመርዳት ደህና ደረጃ ላይ ያደርሳችሁ ስለሆነ አመሰግናችኋለሁ። ሳላመሰግናችሁም አላልፍም። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ